ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የነሐሴ 4 2018 ዓ.ም የዕለቱን ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርስተ ዜናዎች የኢትዮጵያ ሀገራዊ ምክክር ጉባኤ ሂደት ወደ ማጠቃለያው ምዕራፍ እየተሸጋገረ ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሺዬቲቭ የዲጂታል ክህሎትን ለማሳደግና ሀገራዊ ለውጥን ለማፋጠን ከፍተኛ ሚና እየተወጣ እንደሚገኝ የጠቅላይ ሚኒስትር ጽሕፈት ቤት አስታወቀ። በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ያሳዩትን የታሪክ አሻራ በሀገራዊ ምክክር ሂደቱ በመድገም ጠንካራ ሀገር በመገንባት ለትውልድ ለማስተላለፍ የበኩላቸውን ሚና እንደሚወጡ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ተመካካሪዎች ገለጹ። የአረንጓዴ አሻራ ችግኝ ተከላ መርሃ ግብር የተከላ ክትትልና የጽድቀት መጠን በጂኦስፓሻል ቴክኖሎጂ እየተረጋገጠ መሆኑን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታወቀ። የሚሉት የዕለቱ ዋና ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብራችሁ ቆያለሁ። የኢትዮጵያ ሀገራዊ ምክክር ጉባኤ ሂደት ወደ ማጠቃለያው ምዕራፍ እየተሸጋገረ ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የምክክሩ ሂደት የውሳኔ መስጠት ሂደት ሳይሆን ምክር ሀሳብ ማቅረብ መሆኑንም አስታውቀዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የምክክር ሂደቱን ወቅታዊ ሁኔታ በተመለከተ በሰጡት መግለጫ የምክክር ሂደቱ እየተጠናከረና ወደ ተሻለ ደረጃ እየተሸጋገረ እንደሚገኝ አስታውቀዋል። ከዚህ ቀደም ከ10ና ከ50 ተሳታፊዎች ተነስተው የነበሩ ሀሳቦች ወደ 250 ቡድኖች ማደጋቸውን ጠቅሰዋል። አሁን ባለው ደረጃ ሁለቱ የ250 ቡድኖች የተነጋገሩባቸውና የሰሯቸውን ስራዎች አጠናቅረውና ሰንደው ለ500ዎቹ ቡድኖች ማቅረብ መጀመራቸውን ጠቅሰዋል። የቀጣዩ ምዕራፍ የጀመሩ የ500 ቡድን አባላት የቀረቡላቸውን ሀሳቦች በማዳመጥ መካተት ያለባቸውና የሚገባቸውን ሀሳቦች በደንብ እያዳበሩ ይገኛሉ ብለዋል። በሂደቱ መጀመሪያ ላይ የተለያዩ አስተያየቶች፣ ክርክሮችና የተለያዩ ስሜት መንጸባረቆች መታየታቸው የምክክሩን አሳታፊነትና ህያውነት የሚያሳዩ ተፈጥሯዊ የውይይት ማሳያዎች መሆናቸውን አብራርተዋል። የተለያዩ ሀሳብ የመስጠት ፍላጎቱ የሚመጣው ተሳታፊዎች የራሳቸውን የረጅም ጊዜ ጥያቄዎቻቸውን ለማንጸባረቅ ትክክለኛው አጋጣሚ ነው ብለው ስለሚያምኑ ነው ብለዋል። በምክክር ሂደቱ ውስጥ አንደኛው መርህ መከባበር ሲሆን ሁለተኛው መነጋገር፣ መደማመጥና ወደ መሀል መምጣት በመሆኑ ተመካካሪዎች ይህንን ሊያጠናክሩ ይገባል ብለዋል። ተሳታፊዎች የመጡት በየመንደሩና በየአካባቢው ያለውን ጥያቄ እዚያው እንዲመለስ ለማድረግ ሳይሆን ኢትዮጵያን ማዕከል አድርገው መመካከር እንዳለባቸው አሳስበዋል። ምክክሩ በጥሩ ሁኔታ እየተካሄደ መሆኑን ጠቅሰው ከአንድ ወር ልፋት በኋላ በሚቀጥሉት 1 እና 2 ሳምንታት ውስጥ ከ4000 ተሳታፊዎች ጋር ያለው የምክክር ሂደት ይገባደዳል ብለዋል። የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሺዬቲቭ የዲጂታል ክህሎትን ለማሳደግና ሀገራዊ ለውጥን ለማፋጠን ከፍተኛ ሚና እየተወጣ እንደሚገኝ የጠቅላይ ሚኒስትር ጽሕፈት ቤት አስታወቀ። በጠቅላይ ሚኒስትር ዶክተር አብይ አህመድ የቀረበውን የኢትዮጵያ ወጣቶች የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሺዬቲቭን እንዲቀላቀሉና የክረምቱ ወቅት ከመጠናቀቁ በፊት የተሳታፊዎችን ቁጥር ወደ 7 ሚሊዮን ለማድረስ የተደረገውን ሀገራዊ ጥሪ አቅርበዋል። የጠቅላይ ሚኒስትሩን ጥሪ ተከትሎ በጠቅላይ ሚኒስትር ጽሕፈት ቤት አስተናጋጅነት በኢኒሺዬቲቭ ዙሪያ የልምድ ልውውጥ መርሃ ግብር ተካሂዷል። ተሳታፊዎች ተሞክሯቸውና እይታቸውን በመድረኩ እንዲያካፍሉ መደላድልን በመፍጠርም መርሃ ግብሩ በተግባራዊ ዲጂታል ክህሎት ልማት አማካኝነት ለዲጂታል ኢትዮጵያ 2030 አጀንዳ እድገት የራሱን አስተዋጽኦ ማበርከቱን አመልክተዋል። መርሃ ግብሩ በሰው ሰራሽ አስተውሎት ላይ ባተኮረ ኤግዚቢሽን ጉብኝት የተጀመረ ሲሆን በመቀጠልም በጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም የመክፈቻ ንግግር አድርገዋል። ኃላፊዋ በንግግራቸው የወጣቶች የቴክኒክና የዲጂታል ክህሎት ብቃት ወሳኝ ሀገራዊ ሀብት መሆኑን ገልጸው በዚህ ክረምት የኮደሮችን ቁጥር 7 ሚሊዮን ለማድረስ በጠቅላይ ሚኒስትሩ የቀረበውን ጥሪ ተግባራዊነቱን አረጋግጠዋል። በመርሃ ግብሩ ላይ በተካሄደው የፓናል ውይይት ላይ የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሺዬቲቭ ልምዳቸውና እይታቸውን ያካፈሉ 4 ባለሙያዎች ተሳትፈዋል። የኢኖቬሽንና ቴክኖሎጂ ሚኒስቴር ከፍተኛ አማካሪ ዶክተር አብዮት ባዩ፣ የጊሮ ዋና ስራ አስፈጻሚ ቤተልሔም ደሴ እንዲሁም የኢኒሺዬቲቭ ምሩቃን የሆኑት አዝመራው ታደሰና የቴክኖሎጂ ስራ ፈጣሪዋ ማህሌት ስዩም የተሳተፉበት ባለሙያዎች ናቸው። ተሳታፊዎችና ወጣቶች ክህሎታቸውን ያለማቋረጥ እንዲያሳድጉ በተግባር ላይ ያተኮሩ መፍትሄዎችን እንዲያበለጽጉና በኢትዮጵያ ዲጂታል ስነ ምህዳር እድገትና ፈጠራ ውስጥ የድርሻቸው እንዲወጡ የውይይቱ ተሳታፊዎች አበረታተዋል። ይህ የልምድ ልውውጥ የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሺዬቲቭ የዲጂታል ክህሎትን ለማሳደግና ሀገራዊ ለውጥን ለማፋጠን ያለውን ከፍተኛ ሚና በድጋሚ ያረጋገጠ መሆኑን ጽሕፈት ቤቱ ገልጿል። በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ያሳዩትን የታሪክ አሻራ በሀገራዊ ምክክር ሂደቱ በመድገም ጠንካራ ሀገር በመገንባት ለትውልድ ለማስተላለፍ የበኩላቸውን ሚና እንደሚወጡ
በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ተመካካሪዎች ገለጹ። በኢትዮጵያ ሀገራዊ ምክክር በመሳተፍ ላይ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ታላቁን የኢትዮጵያ ህዳሴ ግድብ በመጎብኘት የተሰማቸውን ደስታና ኩራት መግለጻቸውን ፐልስ ኦፍ አፍሪካ ከስፍራው ዘግቧል። ከሰሜን አሜሪካ ቨርጂኒያ የመጡት ተመካካሪ አድጎልኝ መኮንን በሰጡት አስተያየት እንደገለጹት ቀደም ሲል ቦንድ ገዝተው አስተዋጽኦ ያደረጉበት ግድብ ተጠናቆ በማየታቸው ጥልቅ የደስታ ስሜት ተሰምቷቸዋል። ከስዊድን የመጡት ተመካካሪ መቅደስ ወርቁ በበኩላቸው በግድቡ ግንባታ ወቅት በውጭ ሀገር ሲያስተባብሩ መቆየታቸውን ገልጸው አሁን ግድቡ ተጠናቆ በአካል ማየት በመቻላቸው ደስታና ኩራት እንደተሰማቸው ተናግረዋል። በግድቡ የተሰራው ድንቅ ተግባር የኢትዮጵያውያን ገድል የሚገልጽና ዳግማዊ አድዋ መሆኑንም ጠቅሰዋል። ከእንግሊዝ ሀገር የመጡት ተመካካሪ ኡስታዝ ሙክታር ጀማል በታላቁ የህዳሴ ግድብ ጉብኝት ወቅት የተሰማቸውን ከፍተኛ ደስታ ገልጸዋል። የታሪካዊ ተቀናቃኞችን እኩይ ሴራ በድል አልፎ በኢትዮጵያውያን ጥረት ብቻ የተገነባውን ይህን ታሪካዊ ግድብ በእድሜያቸው ማየት በመቻላቸው ታላቅ ኩራት እንደተሰማቸው በስሜት ገልጸዋል። ከካናዳ ቶሮንቶ የመጡት ተመካካሪ ጌትነት ኃይሉ በበኩላቸው በውጭ ሀገር የሚገኙ ኢትዮጵያውያን የወር ደመወዛቸውን ሳይቀር በማዋጣት ትልቅ አስተዋጽኦ ማድረጋቸውን ገልጸዋል። በግድቡ ግንባታ ወቅት ዓለም አቀፍ ተቋማት ብድር በመከልከል ጫና ቢፈጥሩም ኢትዮጵያውያን ግን በጋራ በመተባበር ግድቡን በራሳቸው አቅም መገንባታቸው ታሪካዊ ድል መሆኑን ተናግረዋል። በአሁኑ ወቅት ለትውልድ ጠንካራ ሀገር ለማስተላለፍ በሚያስችላቸው የምክክር ሂደት መሳተፍ በመቻላቸውም ከፍተኛ ደስታ እንደተሰማቸውም ገልጸዋል። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለታላቁ ህዳሴ ግድብ ግንባታ ቦንድ በመግዛት በስጦታና በዓለም አቀፍ መድረኮች ላይ ስለ ግድቡ በመከራከር ያደረጉትን አስተዋጽኦ አድንቀዋል። ኢትዮጵያውያንና ትውልደ ኢትዮጵያውያን በንጋት ሐይቅ ዙሪያ የተፈጠሩትን ደሴቶችና የቱሪዝም ጸጋዎች በመመልከት በቱሪዝም ኢንቨስትመንት እንዲሳተፉም ጥሪ አቅርበዋል። የአረንጓዴ አሻራ ችግኝ ተከላ መርሃ ግብር የተከላ ክትትልና የጽድቀት መጠን በጂኦስፓሻል ቴክኖሎጂ እየተረጋገጠ መሆኑን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታወቀ። በኢንስቲትዩቱ የካርታ ስራ መሪ ስራ አስፈጻሚ ቴዎድሮስ ካሳሁን ለኢዜአ እንደገለጹት የአረንጓዴ አሻራ መርሃ ግብር በሳይንሳዊ ጂኦስፓሻል ቴክኖሎጂ በጂፒኤስ ልኬትና በሳተላይት ምስል ትንተና መደገፍ መጀመሩ በመረጃዎች ጥራትና በውጤታማነት በኩል ከፍተኛ ለውጥ አምጥቷል። የጂኦስፓሻል ቴክኖሎጂ በዋናነት የመረጃዎችን የት፣ እንዴትና መቼ የሚሉ 3 መሰረታዊ ጥያቄዎችን በትክክል መመለስ እንደሚረዳ ተናግረዋል። እንደ አቶ ቴዎድሮስ ማብራሪያ በአረንጓዴ አሻራ መርሃ ግብር ችግኝ የሚተከልባቸው ቦታዎች በጂፒኤስ ንባብ አማካኝነት መጋጠሚያቸው ተለይተው የተመዘገቡና ያልተመዘገቡ ተብለው ይከፈላሉ። በቅርቡ በተካሄደው የአንድ ጀንበር የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ብቻ ከ291,000 ሄክታር በላይ ሙሉ በሙሉ በጂፒኤስ ተለክቶና የቦታ ስፋቱ ተሰልቶ መደራጀቱን ጠቁመዋል። ይህ አሰራር ቀደም ሲል ይስተዋሉ የነበሩ የመረጃ መደጋገሞችና የመረጃዎች መሳሳትን ሙሉ በሙሉ ማስቀረቱን ገልጸዋል። አሁን ተግባራዊ በተደረገው አሰራር መረጃው ቢሮ እንደደረሰ በሳተላይት ምስል እንደሚረጋገጥ ጠቁመው በተመረጡ ቦታዎች ላይ ባለሙያዎች በአካል በመገኘት የማረጋገጥ ስራ እንዲሰሩ ተደርጓል ብለዋል። የተተከሉ ችግኞች ማደጋቸውና የአካባቢውን አረንጓዴነት መለወጣቸውን ለመከታተል የርቀት ቴክኖሎጂ ወይም የሪሞት ሴንሲንግ ትንተና ስራ እየተከናወነ እንደሚገኝም አስታውቀዋል። በዚህ ሳይንሳዊ መንገድ በተካሄደው ዳሰሳና በመስክ ማረጋገጫ ስራ ቀደም ሲል 17 በመቶ የነበረው የኢትዮጵያ የደን ሽፋን በአሁኑ ወቅት ወደ 23.6 በመቶ ማደጉ መረጋገጡን ገልጸዋል። ይህ ትልቅ ስኬት የተገኘው ህብረተሰቡ ባለፉት 8 ዓመታት ባደረገው ያልተቋረጠ ጥረትና በአረንጓዴ አሻራ መርሃ ግብር በተከናወኑ ስራዎች መሆኑንም አመላክተዋል። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዋና ዋና ዘገባዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆየሁ። መልካም ጊዜ